ዛሬ ወሳኝ መረጃ ልነግራችሁ የመጣሁት እናንተም ደግሞ ይሄንን ሰምታችሁ እንደምትጠቀሙበት ተስፋ አደርጋለሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ያለሁት። እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። ዛሬ ብዙዎቻችን የማናስተውለው ወይ ደግሞ በተለይ አዲስ ከሀገራቸው የምትመጡት ልጆች የማታስተውሉትና እንደዛውም ደግሞ ከጉጉት የተነሳ የምታበላሹት ነገር ልንገራችሁ። ከዛ ነገር እንድትጠነቀቁ ነው የምፈልገው። አንዳንድ ጊዜ እኛ በማናስበው መንገድ ሰው ሊመጣብን ይችላል። ያንን ነገር ደግሞ እኛም ማስተዋል አለብን እንጂ የሆነ ነገር ለማግኘት ብቻ ብለን የሆነ ነገር ማጣት የለብንም። ግን አንዳንድ ጊዜ አንድ ነገር ለማግኘት ብላችሁ አንዱን የምታጡበት መንገድም ይኖራል። እሱንም ደግሞ ራሳችሁን ጠብቃችሁ እንጂ መሆን ያለበት ራሳችሁን ጎድታችሁ መሆን የለበትም። ስለዚህ ዛሬ ትንሽ ላካፍላችሁና ልነግራችሁ የፈለግኩት ነገር ምን መሰላችሁ? ለምሳሌ ነው በዚህ በምኖሩበት ኤሚሬት ውስጥ እኔ ኤሚሬት ነው የምኖረው። እናንተም ደግሞ የምትኖሩት ሀገር እንግዲህ ይሄን ቪዲዮ የምትመለከቱት በየስደት ዓለም ላይ የተሰራጫችሁት እህቶችና ወንድሞቼ ልትሆኑ ትችላላችሁ። ይሄ ህግ እንግዲህ ለኔ ብቻ ሳይሆን እዚህ ባለነው በኤሚሬት በምንኖረው ሴቶች ብቻ ሰዎች ብቻ ሳይሆን ሌላ ሀገራት በሚኖሩት እህት ወንድሞቻችንም ህጉ እንደሚሰራ ጠንቅቄ ልንገራችሁ። እንግዲህ እኔ ህግ ባለሙያ አይደለሁኝም፣ ግን ደግሞ ያጠናሁትኝና የሰማሁትኝን በተግባርም ደግሞ ይሆናል ብዬ ያመንኩበትን ነገር ነው ዛሬ ላካፍላችሁ የመጣሁት። ይሄስ ምንድን ነው አትሉኝም? እንግዲህ እስከዚህ ድረስ መቆየታችሁ ካልቀራ ነገሩንም ሁሉን መጣራታችሁ ለመስማት ስትሉ ቤቱንም ላይክም አድርጉ፣ ኮሜንት እና ሰብስክራይብ እያደረጋችሁ አበረታቱኝ። አሁን ልነግራችሁ ነው ጋይስ። ብዙም ጊዜ ሰው ደላላ ሆኖ ወይ ደግሞ ከሀገር ሰው ያመጣላችኋል እያለ ወይ ደግሞ የእናንተን ገንዘብ ወደ ቤተሰብ እልካለሁ ብሎ በተለያየ መንገድ ገንዘባችሁን ሊቀበላችሁ ይችላል። ያንን ገንዘብ ደግሞ ወይ ወደ ቤተሰብ ካላክላችሁ ወይ ደግሞ እናንተ ሰው ያመጣልኛል ብላችሁ የሰጣችሁትኝን ያላመጣላችሁ ከሆነ መጨረሻ ለመጣላታችሁ አይቀርም። ይሄ እየታወቀ ነው ማለት ነው። ገንዘባችሁን ስለምትፈልጉት እናንተ ትጣላላችሁ። ያ ሰው ደግሞ ያንን ገንዘብ የመመለስ ፍላጎቱ ስለሌለው ከእናንተ ጋር መጣላት አይቀርም። በዛን ሰዓት ግን እናንተ ወይ ወደ ህግ ልትሄዱ ትችላላችሁ፣ ወይ ደግሞ እናንተ ባላችሁበት ቤት በአሰሪያችሁ አስደውላችሁበት ልታስጠይቁ ትችላላችሁ። እናንተን እንደፈለገ የሚናገራቸው ሰው አሰሪዎቻችሁ ሲያናግሩት አንድ አይደለም መልሱ። በዚህ አጋጣሚ እንግዲህ አሁን ዋነኛው ነገር ሊመክራችሁና ሊነግራችሁ የመጣሁት ምንድነው፣ አንድ ሰው የእናንተን ገንዘብ እመልሳለሁና አይዲሽን ወይ ደግሞ ፓስፖርትሽን ስጪኝ የሚልሽ ከሆነ በፍጹም እንዳሰጪው። ብትሞቺ ሞቺ በቃ ቢቀር ገንዘቡ ይቀር። ምክንያቱም ባክግራውንድሽ ላይ ከኋላሽ የሚመጣብሽ ጉድ አይደለም። ያንን ጉዶች እነምንድን ናቸው? እንደዚህ የፈራሹና የተንቀጠቀጥሽበት ጉዶቹ ምንድናቸው ብላችሁ ልታዳምጡት ነው የሚገባ ማለት ነው። አንደኛ መታወቂያችሁን ለማንኛውም ሰው መስጠት የለባችሁ። ይሄ ህይወታችሁ ነው፣ በቃ ላይፋችሁ ነው፣ የእናንተ ማንነት ነው። መታወቂያችሁም ሆነ አይዲ ካርድ ማለት ነው። አይዲ የሚሆን ፓስፖርታችሁን ለማንም አይሰጥም። ይሄንን ሰጣችሁት ማለት ደግሞ ደግሜ ነው የምነግራችሁ የነገ ህይወታችሁ ይበላሻል። እንዴት አድርጎ ይሄ ሰው የኛን ህይወት ሊያበላሽ ይችላል? በዚህ በአይዲ ብቻ ብላችሁ መጠየቅ ትችላላችሁ። አንድ ነገር ልንገራችሁ፣ እናንተ በማታውቁት መንገድ ይሄ ሰውዬ የተለያየ አይነት ዋይፋ ፓኬጆችን ሊመዘገብ ይችላል በእናንተ አይዲ ማለት ነው። እንደዛሁም ደግሞ የተለያየ አይነት ኤሌክትሮኒክስን መጠቀም ይችላል፣ መግዛት ይችላል በእናንተ ስም። አይዲውን የእናንተ ስለሆነ ያ ሰው የወሰደውን በእናንተ አይዲ ስለሆነ የሚወስደው ያ ሰው ካልከፈለ ባለ ዕዳ እናንተ ናችሁ የምትሆኑት። ወደ ኢትዮጵያ በሚትሄዱበት ታይም ላይ እንኳን ወደ ሀገሬ ሊሂድ ስትሉት ሀገራችሁን ሳትደርሱ እዚሁ በኤሚሬት መሆን ባላችሁበት ሀገር ኤርፖርት ላይ በትክክል ትያዛላችሁ። ትራቭል ባይን እንኳን ማድረግ ይችላል ማለት ነው። ይሄ በጣም ኃይለኛና በጣም ከባድ ነው። እውነቴን ነው የምላችሁ። እኔ በፍጹም ይሄ ይሆናል ብዬ በእንደዚህ አይነት መንገድ ሰው በሰው ላይ ይመጣል ብዬ አስቤ አላቅም ነበረ። ግን ችግር ሲደርስባችሁ የዛ ችግር ሰለባ ከመሆን ይልቅ መፍትሄውን ለመፈለግ ነው የምትሄዱት። እኔ ልንገራችሁ ከራሴ መጀመሪያ የሰራሁት ቪዲዮም ነበረ። አይታችሁም ሊሆን ይችላል፣ ላታዩትም ትችላላችሁ። አሁን ይህንን ነገር የተናገርኩበት ምክንያት ከራሴ ተነስቼ ነው እንጂ ሰው ስላደረገ ወይ ደግሞ ሰው ስላወራ
ከሰው ስለሰማሁት አይደለም። እኔው ራሴ ሰው አምጡልኝ ከኢትዮጵያ ብዬ የከፈልኩት ገንዘብ ነበረ። ያንን ገንዘብ ደግሞ መልሱልኝ ስላቸው ለመመለስም ፈቃደኛ አልነበረም። ከዛ በኋላ ግን እኔም ደግሞ ኢንፎርም ማድረግ ስላለብኝ ኢንፎርሙን አደረግኩኝ ማለት ነው። ምክንያቱም ሪፖርት ለማድረግ ስላለብኝ ሪፖርት አደረግኩኝ። ሪፖርት ያደረግኩበት ታይም ላይ ገንዘቧን ይሰጣታለሁ ብሎ ቃል ገብቶ ነበር። ግን ምንድን ያለኝ አይዲሽን ወይ ደግሞ ፓስፖርትሽን ካልሰጠሽን ገንዘብሽን አልመልስም ነበር ያለኝ። ይሄ ነገር ማለቱ ራሱ ይሄን ሰው ያስቀጣል። እሱም አውቆ እኔን ለማስፈራራት ፈልጎ እንጂ ህጉን ጠንቅቆ ያውቃል። በእኔ ላይ ደግሞ ምን እንደሚያመጣ ይሄ ፓስፖርት እጁ ላይ ከደረሰ አይዲው እጁ ላይ ከደረሰ እኔን አይደለም እንኳን 6,000 እና 5,000 10,000 ያላችሁት እጥፍ አድርጎ እናንተን ህይወታችሁን እስከ ወዳኛው ድረስ ማበላሸት ይችላል ይሄ ሰው ማለት ነው። ስለዚህ እባካችሁ በሰው ቤት ያላችሁትን ብትሆኑ በየትኛውም ቦታ ያላችሁት ብትሆኑ አይዲያችሁ ማለት እቺ ናት፣ ነፍሳችሁ ህይወታችሁ ናት። በቃ ህይወታችሁን አሳልፋችሁ ለማንም አትስጡት። ሰው ማንነቱን አሳልፎ ለሰው ይሰጣል። ይሄ እኮ ማንነታችሁ ነው፣ በቃ መገለጫችሁ ነው። ባላወቃችሁት ባልሰረቃችሁት እንደሰረቃችሁት ትያዛላችሁ። ምንም አይነት ነገር እናንተ ባልወሰዳችሁት ገንዘብ ትቀጣላችሁ። ምክንያቱም ህግ ነው፣ በቃ የሀገሪቷ ህግ ደግሞ ሁሉም ነገር አስቀምጣለች። ስለዚህ መጠንቀቅ ከእናንተ ነው የሚጀምረው እንጂ ማንኛውም ሰው ተጠንቀቁ ብሎ ወይ ደግሞ እጃችሁ መጥቶ ሊይዛችሁ አይችልም። አንዳንድ ጊዜ በስደት ዓለም ላይ ያለነው ልጆች የምናወራ ትክክልና ትክክል ናት። ምክንያቱም ለራሳችን የምንኖርበትንና የምናልፍበትን ነገር ነው የምናወራ። ግን ብዙ ሰው ትኩረት ሰጥቶ ሊሰማን አይችልም። በእርግጥ ብዙ ሰው እንዲሰማኝና ብዙ ሰው እንዲጠቀምበት ሳይሆን እንደኔ ያሉበት ህይወት ላይ ያለው ሰው እንዲጠቀምበት ነው። እኔም እግዚአብሔር ጠብቆኛል፣ ፈጣሪ ጠብቆኛል እና አይዲን አይደለም እንኳን አይዲን ሊሰጥ እንኳን ፓስፖርት ሊሰጠውትና ፌስ ቱ ፌስ ይሄንን ሰው ማግኘት ራሱ በጣም አስጠልቶኛል በአሁኑ ሰዓት ማለት ነው። ስለዚህ አላደርግም በጭራሽ ማለት ነው። ምናልባት እንደኔ ሆናችሁት ልጆች ካላችሁ ብዬ ነው ዛሬ ሼር ላደርግላችሁ የመጣሁት። በጣም በሚገርመው ሁኔታ ትራቭል ባይን እንኳን እንደሚደረግ አላውቅም ነበር። ግን ችግር ሲደርስባችሁ ብዙ ነገርን ታጠናላችሁ፣ ብዙ ነገርም ደግሞ ትመራመራላችሁ ማለት ነው። ብዙ ነገር አውቄበታለሁ። ይሄ ነገር የመጣብኝ እኔ ለመልካም ነው። ለራሴ ብቻ ሳይሆን ለእህቶቼና ለወንድሞቼም ምናልባት እኔ መከታ እንዲሆንላቸውና እቺን ድምፅ እንዲያስተላልፍላቸው እግዚአብሔር ፈቅዶልኝ ሊሆን ይችላል። ስለዚህ ጋይስ ሁላችሁ ተጠንቀቁ። እግዚአብሔር ጠብቃችሁ። ከእግዚአብሔር በታች ደግሞ እናንተ ናችሁ ራሳችሁን የምትጠብቁትና አይዲያችሁ ማለት ማንነታችሁና ክብራችሁ መገለጫችሁ እስከሆነ ድረስ ክብራችሁን መገለጫችሁ ማንነታችሁን አሳልፋችሁ ለማንም እንዳትሰጡት። ብሬን ይመልሳል ብላችሁ እንዳትጓጉት በእንደዚህ አይነት መንገድ ማለት ነው። ምክንያቱም ከሚመልሰው በላይ እናንተን የሚያስከፍላችሁ እጥፍ አድርጎ ዋጋ የሚያስከፍላችሁ ነገር ከኋላችሁ አለ። እስቲ እግዚአብሔር ያሳያችሁ። አንድ ሰው በአንድ ሰው ዋይፋ ፓኬጁን መመዝገብ የሚችል ከሆነ እቃዎቹን ደግሞ በዱቤ መቀበል የሚችል ከሆነ ነገ እንግዲህ ወደ ሀገራችሁ ስትሄዱ ምን አይነት ችግር እንደሚደርስባችሁ ከዚህ ተነስታችሁ መገመት አይከብዳችሁም። የእናንተን ገንዘብ ደግሞ ለማስገባት ምንም አይነት ነገር የእናንተ አይዲ የእናንተ ፓስፖርት የሚያስፈልግበት ምክንያት አንዳች ነገር የለም። ከፈለገ በእጅ ማምጣት ይችላል። ካልፈለገ ደግሞ እኔ ሌላ ሀገር እንኳን አላውቅም፣ ዱባይ ላይ አልአንሳሪ ባንክ በስማችሁ ብቻ ፉል ኔም ከሰጣችሁ በስማችሁ ብቻ ማስገባት ይችላል። ካልሆነም ደግሞ መዳሞቻችሁ ፍቃደኛ ከሆኑና አካውንታችሁን ከሰጣችሁ በእነሱ ማስገባት ይቻላል። በዚህ መሀል ምንም አይነት ነገር የእናንተን እንትን አያስፈልግም፣ አይዲያችሁ አያስፈልግም። ኢቭን ስማችሁ ሊኖርበት ራሱ አይገባም። ምንም ችግር የለበትም። ይሄንን ስላችሁ ያለ ምንም መረጃ አይደለም፣ የሆነ ያስኩት መረጃ ስላለ ነው። ኢቭን ኢትዮጵያ ኤምባሲ ራሱ ብታማክሩት የኢትዮጵያ ኤምባሲ እናንተ በዚህ መንገድ እንደሚረዳችሁ ጠንቅቄ ልንገራችሁ። ይሄ ህገ ወጥ ነው። እሱ ራሱ አይዲያችሁን ስለጠየቀ ራሱ ሰውዬ መጠየቅ ይችላል። በህግ ማስጠየቅ ትችላላችሁ።
አትፍሩት በጭራሽ ማለት ነው። ደረታችሁን ነፍታችሁ መናገር ትችላላችሁ። አይዲዬን የሚያስፈልግበት ምክንያት የለም ብላችሁ መብታችሁ ነው መናገር ትችላለች። ምክንያቱም ህጉ ላይ የለም። ሀገሪቷ ትክክለኛ የሆነ ሰነዷን አስቀምጣለች። በዛ ባስቀመጠችው ሰነድ ነው መሆን ያለበት እንጂ እሱ በፈለገበት መንገድ ብቻ የሚሆን ነገር የለም። ስለዚህ ራሳችሁን ጠብቁላችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በዚህ መሀል እንግዲህ ያልገባችሁትና ያልተረዳችሁት ነገር ካለ በጥያቄ መልክ መጠየቅ ትችላላችሁ። ይህንን ቤት ደግሞ ላይክ እና ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እኔም እህታችሁ ነኝ፣ ማደግ ፈልጋለሁ። ከስደትም መውጣት እንግዲህ ሁላችሁም ትፈልጋላችሁ፣ እርግጠኛ ነኝ። እኔም ፈልጋለሁ። እንደዛውም ደግሞ የተለያየ አይነት እኔ ያለሁበትን ህይወቴን ለእናንተ ሼር ለማድረግ እንግዲህ ሰብስክራይብ ካደረጋችሁ እናንተ ጋር ይደርሳል ብዬ አስባለሁ። እወዳችኋለሁ። አመሰግናለሁ። እግዚአብሔር ይስጥልን። ቻው